እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። ዛሬ የምገኘው በጊዮን የተዘጋጀው የሃላፋት ዝማሬ ባዛር ላይ ነው። ዞር ዞር እያልኩ ሰዎችን አናግራለሁ። አብራችሁ ቆዩ። እሺ፣ ስም ማን ነው? ሄኖክ ማ? ደረጀ። እሺ ሄኖክ፣ ታዲያ ገናን ከዚህ በፊት እንዴት ነው ከቤተሰብ ጋር የምታሳልፈው? እኔ ማሳልፈው ዶሮ ይቆረጣል፣ ይሰራል፣ ከዛ ምን እንበላለን፣ አንድ ላይ ምግብ እንጨፍራለን፣ እንደሰታለን። ሌላስ ልብስ አይገዛልህም? አዲስ ነገር እቃ አይገዛልህም? ምንድነው እንለብሳለን። እሺ አሁን ምንድነው የተገዛልህ? እስቲ ያሳየኝ። መጽሐፍ ቅዱስ ያው በግዕዝና በአማርኛ ይሁን ከዚህ መስል። በስመ አብ ሲያምር። ማን ይገዛልህ? አባቴ። በጣም የምትወደው በዓል ምንድነው ግን? እኔ መስቀል። መስቀል አንተ የምትወደው? እንዴት ነው መስቀልና ገናን የምታሳልፈው? በምን አይነት መንገድ ነው መስቀልን ገና? መስቀል መጀመሪያ ዶሮ ወጥ እንበላለን፣ ከዛ እንጨፍራለን፣ ሌላ ደግሞ እንስቃለን፣ እንደሰታለን። ጨርስኩ። እሺ ሄኖክ፣ ታዲያ ገናን ስናከብር የማንን ልደት ነው የምናከብረው? ገናን ስናከብር የእግዚአብሔርን። የማንን? የእግዚአብሔርን። እግዚአብሔርን። ጎበዝ ጎበዝ። እሺ ሄኖክ፣ አሁን ላንተስ ስጦታ አለኝ። ከዚህ ውስጥ ወረቀት ትመርጥና የሚደርስ ነገር ካለ አሁኑን እሸልማለሁ። እሺ፣ ሽልማት ትወዳለህ? በቃ እሺ፣ ምረጣ። እሺ፣ ክፈተው። ማንበብ ትችላለህ? ይሁን ግዕዝም ትችላለህ? ግዕዝ ምንድን ነው የደረሰ? ዶሮ። ዶሮ። ዋው! ዶሮ ትይዛለህ። አሁን አትፈራም አይደለ? አትፈራም? ዶሮ አመጣለሁ። አሁን ሳትፈራ ያቺን ዶሮ ትይዛታለህ። እሺ። ምን ትላለች? ላለች አትባላም። ትንሽ ብቻ እጅህን ብትበላ ነው። ተው አከባድ። ጀግና ጀግና። እሺ ምን ተሰማክ? ደስታ። አሁን ይሄን ዶሮ ወስደህ ማን ነው የሚሰራው ቤት? የኔ እናት። ለእናት ወስደህ ትሰጣለህ አይደለ? እሺ ምን መልእክት ማስተላለፍ ትፈልጋለህ ለእናትህ ለአባት? በጣም ደስ ይላል። እንኳን አብራ ደረሳችሁ። ደስ ይላል። እናመሰግናለን። ጎበዝ። እንኳን አደረሰሽ። አብራ ደረሰን። ራሽን እስቲ አስታውቂልኝ። ትህትና ደረጀ ይባላለሁ። እሺ እንዴት አገኘሽም? ዞር ዞር እያልሽ ነው? ዞር ዞር እያልኩ ያየሁት ነበር እና በጣም ደስ ይላል። በጣም አሪፍ ነው። እሺ ከእናትሽ ጋር ከቤተሰብሽ ጋር እንዴት ነው በዓል የምታሳልፊው? ገናን ከዚህ በፊት እንዴት ነው የምታከብሪው? ከዚህ በፊት ያው ማታ ላይ ስራዎቻችንን እንሰራለን፣ ለቤት የሚያስፈልጉንን ነገሮች። ከዛ ከቻልን ቤተክርስቲያን ሄደን ለማሳለፍ እንሞክራለን። ያው ይሄ የሃላፋት ዝማሬ ከመጀመሩ በፊት። ከዛ በኋላ ደግሞ ላይክ በጊዜ ስራችን እንጨርሳለን፣ የሃላፋት ዝማሬ ላይ እንሳተፋለን። ከዛ በኋላ ቤተክርስቲያን ሄደን ስርዓቱን ተሳትፈን ወደ ቤታችን እንመለሳለን። ደስ የሚል አከባበር፣ ደስ ይላል። እና ስለ ገና በጣም ለየት የሚያደርገው ገናን ላንቺ ምንድን ነው ከሌሎቹ በዓሎች? ከልጅነታችን ጀምሮ ስንማር ጀምሮ ክሪስማስ ሲደርስ በየትምህርት ቤታችን የምናከብራቸው ነገሮች አሉ። ቀድመን ነው ሰለብሬት ማድረግ የምንጀምረው። የስጦታ ቀን ነው። እነሱ ነገሮች ሞር ኤክሳይትድ ያደርጉታል በዓሉን። አሁን ደግሞ ላይክ ገና ከመድረሱ በፊትም ላይክ አሁን የሃላፋት ዝማሬ ከተጀመረ በኋላ ሞር ጓጉተን ነው የምንጠብቀው እሱን ነገር ለመሳተፍ። ስለዚህ ሞር አሁን ኤክሳይትድ የሚያደርገው እሱ ነው። እሺ እና አሁን በዓል ላይ ገና ላይ ደግሞ በዋነኝነት መቅረት የሌለበት ነገር ሲከበር በዓሉ መቅረት የሌለበት ነገር ብለሽ የምታስቢው ምንድን ነው? ቤተክርስቲያን መሄድ ሰው ማቆም የለበትም ብዬ አስባለሁ። ሌሊት ላይ ፕሮግራሙን መሳተፍ አለበት። ብዙ ጊዜ የተለመደው ፋሲካ ላይ ነው። አይ ቲንክ ቤተክርስቲያን ሰው ሌሊት ሄዶ የሚያድረው፣ ግን ገና ላይም ቢሆን ሰው ቤተክርስቲያን ሄዶ ሌሊት የማህሌቱን ፕሮግራም መሳተፍ አለበት። እሱ መቅረት የለበትም ብዬ ነው የማስበው። በበዓል ቀን ከቤትሽ ባይጠፋ ብለሽ የምትይው ነገር ምንድን ነው? ባይጠፋ ዶሮ። እስቲ እድልሽ ከሆነ በኋላ እሸልምሻለሁ። እጣ እናወጣለን። ከደረሰሽ ዶሮሽ ይዘሽ የምትሄጂው ዛሬ ወደ ቤት። ደስ ይለኛል። ሰዎች ከዚህ በፊት የገና በዓል ላይ የሆነ ገጠመኛለሽ ካለሽ ያሳለፍሽው ደስ የሚልም ሊሆን ይችላል የሚያሳዝን anything?
ያን ያህል እንደዚህ ትልቅ ገጠመኝ ምናምን አይደለም፣ ግን የሆነ ጊዜ ዶሮ ታርዶ ሌሊት ላይ ከዛ ታርዷል ብሎ ተሙቶ ሲከፈት ዘሎ ወጥቷል። ሮጠ ዘሎ ሄደ ላይክ አንገቱ ተቆርጦ ማለት ነው። በጣም ነው የምፈራው እሱን ነገር። እንዴት ያዛችሁት ግን? ይዘውታል። እኔ ግን ቤት ውስጥ አለ ወጣሁኝ፣ ወዲያው ነው የወጣሁት። እሺ በጣም የሚያዝናና ታሪክ ነው። ዲተስና ገና በዓል ላይ የገና ሙዚቃ የምታስታውሻው አለ? ቤዛ ኩሉ ዓለም ዮም ተወልደ። እስቲ ትንሽ አዘምሪልን። ቤዛ ኩሉ ዓለም ዮም ተወልደ፣ ቤዛ ኩሉ ዓለም ዮም ተወልደ፣ ቤዛ ኩሉ ዓለም ዮም ተወልደ። በጣም ነው ደስ የሚለው ድምጽሽ። ቆንጆ ድምጽ ነው ያለሽ። ዝም ብዬ ብሸልምሽ ደስ ይለኝ ነበር፣ ግን አሁን እጣ መምረጥ አለብሽ። እድልሽን ነው የምናየው። ታዲያ በቃ እነዚህ ወረቀቶች ውስጥ ብዙ ነገር ይኖራል። አይታወቅም ምን እንደሆነ። የሚደርስሽን እናያለን። እስቲ በደንብ አውጪ። 12 እንቁላል ደርሶ ጾም መፍቻ። ዋው በጣም አሪፍ እድል ነው። እንቁላሉ አይታለ። እስቲ አሁን እንቁላልሽን ይዘሽ ትሄጃለሽ ማለት ነው። ዶሮ ቀጠቅ። አረ በቃ እንዳታስቡ፣ በጣም አሪፍ። ያው እንግዲህ እንቁላልሽን እናመሰግናለን። በጣም የምታመሰግኝ ሰው አለ ማለት የምትፈልጊው ነገር የምትመኘው? በጣም ነው የማመሰግነው። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። መልካም በዓል። እናመሰግናለን በጣም ቴንክ ዩ። እሺ እናመሰግናለን። ሰላም፣ ስምሽ ማን ነው? ስሜ ማርያ ጥበበ ይባላል። ማርያ ጥበበ። እሺ ማርያ ቆንጆ፣ በደምብ ሳቂ። ደግሞ ጥርስሽ ደስ ይላል። እሺ አመሰግናለሁ። እሺ ማርያ፣ ታዲያ ገናን ስታከብሪ ከዚህ በፊት ከቤተሰቦችሽ ጋር እንዴት ነው የምታከብሪው? ያው የገና ቀን ማክሰኞ ማታ ላይ ቤተክርስቲያን ሄደን እናድርና ልክ ሌሊት 9 ሰዓት ሲሆን ቅዱስ ቁርባኑን ተቀብለን ወደ ቤት እንመለስና ጠዋት ሲደርስ ዳቦን ቆርሳለን። የተለያዩ ነገሮች ይሰራና ከዛ ለዚህ ቀን ያደረሰን አምላክ እናመሰግናለን። በስመ አብ! ይሁላ ነገር አንቺ ታደርጊያለሽ? አዎ። ጎበዝ በጣም። እሺ አሁን ስለ ገና በጣም የምትወጂው ነገር ምንድነው? ስለ በዓሉና ቤትሽ ውስጥ ገና ሲደርስ የሚደረገው በጣም ደስ የሚልሽ ነገር የቱ ነው? እኔ በጣም ደስ የሚለኝ ነገር ስጦታ ስንሰጣት። ስጦታ ትሰጣጣላችሁ? አዎ። እሺ በአሁኑ ምን ስጦታ ተሰጠሽ? እኔ አሁን አልተሰጠኝም፣ ግን ያው የገናው ቀን ነው የሚሰጠን። ምክንያቱም የገናው ቀን ስለሆነ እጣውንም የምናወጣው እዛው ቀን ስለሆነ አላውቀውም እንደሚሰጠኝ። እሺ በጣም አንቺም ስጦታ ትሰጫለሽ ማለት ነው? አዎ። እና ስጦታ መርጠሽ ትገዣለሽ በራስሽ ብር? አዎ። እንዴ ብር በራስሽ ትሰሪያለሽ? አይ እናቴን ጠይቃትና። እሺ ጎበዝ የኔ ቆንጆ። ታዲያ እንዴት ነው ዛሬ ምንድነው ተገዛልሽ? ደስ ብሎሻል? እንዴት እያሳለፍሽ ነው? ደስ ብሎኛል በጣም እና ደስ ብሎኛል። ኤግዚቢሽኑም ደስ ይላል። በጣም ብዙ ትምህርት ነገር ተምሬያለሁ። እሺ ማለት ታዲያ የገና መዝሙር የምታውቂው አለ? እኔ ዘምሪልኝ። ድንግል ፈጣሪዋን ወለደችው፣ በመጠቅለያም ጠቀለለችው። የለምና ስፍራ ለእንግዶች ማረፊያ፣ ግርግም ማስተኛችን ማረፊያ። የለምና ስፍራ መንገዶች ማረፊያ፣ ግርግም ማስተኛችን የከብቶች ማረፊያ። ጎበዝ፣ ቆንጆ ድምጽ ነው ያለሽ። ትዘምሪያለሽ እንደ ቤተክርስቲያን? አዎ። ጎበዝ። እሺ ቀጥይበት። በጣም ነው የሚያምረው ድምጽሽ። አሁን ደግሞ እኔ ገና ስለደረሰ የሆነ ሽልማት ሊደርስሽ ይችላል። እጣ ላስመርጥሽና እጣ ከደረሰሽ ትሸለሚያለሽ። እሺ ይኸው ማርያ፣ ከዚህ ውስጥ እስቲ እድልሽን እንየው። ምረጭ አንድ። ምንድን ነው የደረሰሽ? 12 እንቁላል። እንቁላል ትወጃለሽ? አዎ። እንቁላል ይሰጥሻል። አሁን ቤትሽ ወስደሽ ዶሮዎቹ ላይ ጭምር አይደለ? አዎ። እሺ እንቅንድ ይሄ በጣም እናመሰግናለን። ምን ተሰማሽ? እስቲ ማለት የምትፈልጊው ነገር ካለ? እኔ በጣም ደስ ያለኝ፣ አመሰግናለሁ። እንኳን አደረሳችሁ አትይም ለቤተሰቦች? እንኳን አደረሳችሁ። እሺ ማለት ቴንክ ዩ። እሺ እናመሰግናለን። መልካም የገና በዓል። እንዴት ነው ፕሮግራሙ? ተመቻችሁ? እንግዲህ አሁንስ ይሄንና መሰል ቪዲዮዎችን ለማግኘት የዛሬ ከቃናን ዩቲዩብ ቻናል ሰብስክራይብ ያድርጉ። እሺ እንኳን አደረሰ። ራስን አስተዋውቅልኝ። እሺ እንኳን አብሮ አደረሰን።
ዲያቆን ሰዓሊ ሚኪያስ ይመር እባላለሁ። የኢትዮጵያ ጃንደረባው ትውልድ የጃን ጥበባት የስዕል ክፍል ውስጥ ነው የማገለግለው። ይሄን ይመስላል። ስዕሎችን እያየኋቸው ነበር፣ በጣም ነው የሚያምሩት። ትንሽ አንዳንድ ነገር ንገረን። እሺ፣ ስዕል መጀመሪያ መነሻው ያው እግዚአብሔር ነው ሰዓሊው እና ደግሞ ፍጥረታት ደግሞ እኛ እግዚአብሔር ስዕሎች ነን። ስለዚህ የመጀመሪያው እንግዲህ ስዕል አዳም ነው። ከዛ ደግሞ አዳም በኃጢአት እንግዲህ ከወደቀ በኋላ ዳግም ኢየሱስ ክርስቶስ ሁለተኛው አዳም ተብሎ ያነሳው። ስለዚህ እኛ የእግዚአብሔር አርአያና ምሳሌ ተፈጠረን ሕያው የሆንን ስዕሎች ነን ማለት ነው። ስለዚህ እሱ መሰረት በማድረግ እንደ ጃን ጥበባት የሰራ ነው ቅዱሳን ስዕላት ቅዱስ እግዚአብሔር መሆኑን የሚያሳይና ስዕላት ደግሞ እግዚአብሔር ምስል መሆናቸውን ለማሳየት እሱን ታሳቢ አድርጎ በተለይ በገና በዓል ደግሞ ኢየሱስ ክርስቶስ ከከብቶች ግርግም ከእመቤታችን ቅድስት ድንግል ማርያም እንደተወለደ የጥበብ ሰዎች ደግሞ መጥተው ለወርቅ ዕጣን ከርቤና ስጦቶች ይዘውለት መጥተው ነበር። ስለዚህ እሱን ምሳሌ አድርገን ብዙዎቻችን የገና አባትን የሳልንበት መንገድ አለ እና ቅዱስ ኒቆላዎስ የሚባል በሮም ዘመነ መንግስት በ4ኛው መቶ ክፍለ ዘመን ይኖር የነበረ አባት ነውና ያለውን ንብረት ለድሆች ሽጦ ብዙዎቹን ይረዳና ያግዝ ነበር። ስለዚህ እሱን ፈረንጆች እንደ ካራክተር ወስደው ሴንት ኒኮላስ ብለው እንግዲህ ሳንታ ክላውስ በሚለው ብዙዎቻችን ያው ባለማወቅ እናከብር ነበርና መነሻው ዋናው ሃይማኖታዊ እንዲሁም ክርስትና ትውፊቱ እሱን መሆኑን በሚያሳይ መንገድ ሰርተናል። ብዙዎቹ እንደውም እየተደመሙ ነበረ። እኔ ራሱ በጣም የተደመምኩ ነበረ እና በጣም ራሱ እናመሰግናለን ይህን ስለገለጽክልን። ቢካዝ እኛ በፈረንጆቹ በጣም እንትን እያለን ሳንታ ክሎዝ ምናምን ነው የምንለው፣ ስለዚህ አላቅም ነበረ። እሺ እንዴት ነው ታዲያ ገና ለብቻ የምታሳልፈው ነው? ከቤተሰብ ጋር ነው የምታሳልፈው? እንዴት ነው የምታሳልፈው? ኦፍ ኮርስ ከቤተሰቦቼ ጋር ነው የማሳልፈው፣ ከእናትና አባቴ ጋር። ያው በስራ አጋጣሚ አንዳንድ ስራዎች ወጣ ላለው ግን ገናን ብዙ ጊዜ የማሳልፈው ያው ዲያቆን እንደመሆኔም በቤተክርስቲያን ዋዜማ ከ12 ሰዓት ጀምሮ በዝማሬ በተለይ አላፋት ዝማሬ አሁን ከማዘጋጀታችን በፊት በሚቀርበኝ ደብር በቦሌ መድኃኔዓለም ከዲያቆናት ጓደኞቼ ጋር አብረን ነው የምናሳልፈው በማህሌት። ከዛ ደግሞ ከስርዓተ ቤተክርስቲያኑ ካለቀ በኋላ ወደ ቤት ሄጄ ደግሞ ከእናትና አባቶቼ ጋር ያው የተገኘው ቤት ያፈራው ዶሮም በግም አድርገን በዓሉን በተለይ ክርስቶስ ልደት ባማከለ መንገድ መንፈሳዊ የሆኑ ፕሮግራሞችን በማየት እንዲሁም አዝናኝ የሆኑ ጨዋታዎችን የጨዋታም ቀን ደግሞ የገና አባትንም ጨዋታዎች እየተመለከትን ሞስሊ ያው የሚታዩ ፕሮግራሞችን የበዓል ዝግጅቶችን እያየው እንደዛ ነው። እና በዓል አሁን ከቤቴ ባይጠፋ ብለህ የምታስበው ነገር ምንድን ነው? ከቤት ባይጠፋ ያው ቤተሰቦቼ ናቸው እንግዲህ ቅርብ የሚሆኑት። ምግብ ከሆነ ዶሮ ስለምወድ ሜቢ እሱን። እሺ ቤተሰብም ይሆናል፣ ያለ እነሱ በዓል አይደለም፣ ያለ እነሱ አይደምቅም። ስፔሻሊ እናትና አባቴ ሁልጊዜ በዓል በደረሰ ቁጥር ያው በናፍቆት ነው እንግዲህ የምጠብቃቸው፣ እነሱ የሚጠብቁኝ። ስለዚህ ደስ ያለ በጣም። ታዲያ እንዴት ነው አሁን ገናን ከሌሎች በዓል ምንድን ነው ለአንተ ለየት የሚያደርገው? ገና እጅግ በጣም ሚስጥር አለው። የዓለም መድኃኒት ኢየሱስ ክርስቶስ የተወለደበት ነው። ለሰዎች እንግዲህ ስጦታ ሆኖ የመጣው አምላክ እሱ ነው እና ሰውነትን የምናይበት ነው። አምላክ ሰው መሆኑን ለትውልድ እንግዲህ የተገለጠበት የምስራች የተበሰረበት ነው። ስለዚህ ከዚህ በላይ እንግዲህ ስጦታ የለም። ይሄንን ነው እንግዲህ የምረዳው። ለአላፋት ዝማሬ እስቲ ትንሽ ንገረኝ። እሺ የአላፋት ዝማሬ ያው መጀመሪያ ቃሉ እንግዲህ አላፍ ነው። አላፍ ማለት ብዙ ሺዎች እንደማለት ነው እና ዝማሬ ደግሞ መዘመር፣ ማመስገን። ስለዚህ ኢየሱስ ክርስቶስ እንግዲህ በግርግም መወለዱን እረኞችና መላእክት አንድ ላይ ያመሰገኑበት ነው እና እኛም በዛ ብለን እንግዲህ የምናከብረው እና የምናመሰግነው በዓል ነው እና የተለያዩ መዘምራን ብፁዕ ቅዱስ አቡነ ጳውሎስ በተገኙበት እንዲሁም ሌሎች የቤተክርስቲያናችን መምህራን ባሉበት የጧፍ መራግብ ኖሮ ከዛ ዝማሬው ደግሞ በደመቀ ሁኔታ የሚታይበት
እንደ ፌስቲቫል መንፈሳዊውን ይዘቱ በጠበቀ መንገድ ማለት ነው እና ብዙዎቹም የናፈቁ የሚጠብቁት ነው ከዚህ በኋላ እግዚአብሔር በፈቀደ መንገድ እና ያው እንዳያችሁት እጅግ በደመቀና በአማረ መልኩ ተከብሮ አልፏል ማለት ነው። እሺ ዲያቆን ነኝ ብለኸኛል። ስለዛ አንድ መዝሙር የገና መዝሙር ወይም የፈለግከውን በምርጫ ወይም እንድትዘምርልን መንገድ ገብቻለሁ። እሺ ያው ብዙዎቻችን የምንዘምረው መዝሙር ነው በግዕዝ ነው ግን ይቻላል። እሺ በጎል ሰከበ በአጽርክት ተጠብለለ በጎል ሰከበ በአጽርክት ተጠብለለ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ። ያው ትርጉሙ ረጅም ነው ግን በበረተኛ በጨርቅም ተጠቀለለ የዓለም መድኃኒት ኢየሱስ ክርስቶስ ዛሬ ተወለደ የሚለውን በጣም በጣም ደስ የሚል ትርጉም ነው ያለው። አሪፍ አድርገህም ዘምረዋል። እሺ ወደ እጣችን እንግባ። አሁን እዚህ ጋር እድልን እናያለን። አንዴ ያው እሺ ምረጥ። የጥበብ ሰዎች ኢትዮጵያውያን ናቸው። አንዴ የጥበብ 12 እንቁላል ቅዱስ ሚካኤልንም በጣም ስለምወደው አጋጣሚ ቴንኪው በጣም ያው 12 እንቁላል እናመሰግናለን። በጣም ምን ተሰማ? ማስተላለፍ የምፈልገው መልእክት ካለ? እሺ አመሰግናለሁ። እንኳን ለጌታችንና መድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ለስጦታውም በጣም አመሰግናለሁ። እግዚአብሔር በዓሉን የሰላም የፍቅር የደስታ ያድርግልን። በጣም ቴንኪው። እሺ እንኳን አደረሰሽ። አደረሰን። እስቲ ራስሽን አስታውቂልኝ። ማህሌት ዮሐንስ እባላለሁኝ። እሺ ማለት ታዲያ ስለ ገና ልጠይቅሽ ነው ትንሽና፣ ባለትዳር ነሽ? ልጆች አሉሽ? ቤተሰብ? አዎ ባለትዳር ነኝ፣ ልጅ አለኝ። እንዴት ነው ገናን ከነሱ ጋር የምታሳልፊው? ያው ገናን በጣም የምንወደው በዓል ነው፣ የደስታ በዓል ነው። ጌታችን የተወለደበት ነው እና በደስታ ነው የምንጠብቀው። አሁን ደግሞ በተቻለ መጠን በጾምም እያሰብነው እንጠብቀዋለን እና ያው እንደ ማንኛውም በዓል ደግሞ ከቤተሰቦቻችን ጋር በዛን ቀን ተሰብስበን አብረን እናከብራለን። በዚህ ሁኔታ ነው የምናከብረው እና ያው ድሮ ደግሞ ትምህርት ቤት በነበርንበት ጊዜ በጣም በመዝሙር ስለምናከብረው ገና ደግሞ የተለየ ትዝታ ለን ያለው እና በዛ ውስጥ ማለፍ በጣም ፈልጋለሁ ገና ሲመጣ። ታዲያ ስለ ገና ስታስቢ በጣም ደስ የሚልሽ ገጠመኝ አለ ልታካፊን የምችው? ገጠመኝ ባይሆንም ያው ምንትኑ ስሜቶቹ ነው ማካፍለው። ድሮ ትምህርት ቤት በተነበርኩበት ጊዜ የገና ሰሞን ቲያትር እንሰራለን። የገና ቲያትር መዝሙር ብዙ ነበረ፣ መዝሙር እንዘምራለን እና ያ በጣም ትዝታለኝ። ሁልጊዜ ገና በመጣ ቁጥር ያ ትዝታለ። ከዛ ደግሞ ያው ቤት ውስጥ ደግሞ የሚሰቃቀል ነገር ምናምን አይጠፋም። ስለዚህ ትምህርት ቤትም ራሱ እሱን በማድረግ በጣም ጊዜ እናጠፋለንና እሱ በጣም እንደ ትዝታዬ ነው። እሺ ታዲያ ገናን ስታከብሩ ቤታችሁ ውስጥ ባይጠፋ የምትይው ነገር ምንድን ነው? ከቤት መጥፋት የሌለበት ነገር? ገናን ስናከብር ያው ሁሉም በዓል ተመሳሳይ ስለሆነ ስለ ምግቡ ምናምን አላወራም። ግን ገና ሲመጣ ያው ዛፉን አልወደውም ብዙ። አሁን በተለይ ብዙ እንትን እየራኩት መጥቻለሁ። ግን መብራት ሲኖር ደስ ይለኛል። ብርሃን ያለው ነገር አሁን እንደዚህ መብራቶች ምናምን ተሰቅለው ብርሃን ሲሆን በጣም ደስ ይለኛል። ለየት ያለ ደስ የሚል ነገርሽ። እሺ ታዲያ ገና ሲመጣ በጣም ትዝ የሚልሽ መዝሙር አለ ወይ የምትወጂው የነበረ? ያው በልጅነቴ ስንዘምር እንትን ደስ ይለኛል። ምንድነው የደስታ ሌት የሚለው መዝሙር በትምህርት ቤት ስለተማር ነው እሱ ሁሌ ደስ ይለኝ ነበር። አሁን ደግሞ በጣም መዝሙር በደንብ እየተማርን ነው በቤተክርስቲያናችንና ደስ ይላል። አሁን ለምሳሌ የምትሰሚው መዝሙር ይኸው ተወለደ የዓለም መድኃኒት በጣም ደስ ይለኛል። ዘምሪልናል። የዓለም መድኃኒት የዓለም መድኃኒት እሰይ ተወለደ የዓለም መድኃኒት
የዓለም መድኃኒት የዓለም መድኃኒት ሲል ድምፅሽ በጣም ደስ ይላል። እና ታዲያ አሁን ደግሞ የሆነ እጣ ይዤ ነው የመጣሁት። ትመርጫለሽ፣ ታወጪና እጣ ከደረሰሽ ሽልማት አለኝ ዛሬ። እስቲ እናያለን፣ እድልሽን እናያለን። ይሄ ከዚህ ውስጥ መርጠሻጭ 12 እንቁላል ደርሶኛል። በጣም እንደዚህ እንኳን ደስ አለሽ። ስለዚህ በጣም ጥሩ ጡጣን የደረሰኝ አንደኛ ማለቴ እኛም በጣም እናመሰግናለን። እንቁላልሽን ልስጥሽ። የት አለ? ይሄው እንኳን አደረሰሽ። አብራ ደረሰን። የተባረከ በዓል ይሁንልን። በጣም እናመሰግናለን። በሰላም ያደርሰን። አሜን። ማስተካከል ይፈልግ ማለት በቃ ሁሉንም የገናን በዓል ለምናከብር ክርስቲያኖች፣ በተለይ ደግሞ ለኦርቶዶክስ ክርስቲያኖች እንኳን አደረሳችሁ። በዓሉን በደስታ እናክብር፣ በዝማሬ እናክብር፣ ደስ ብሎን እናክብር። የተሻለ የሰላም ጊዜ ለሀገራችን እመኛለሁ። አሜን። በጣም እናመሰግናለን። እሺ ቴንክ ዩ። እንዴት ነው ፕሮግራሙ? ተመቻችሁ? እንግዲህ አሁንስ ይህንና መሰል ቪዲዮችን ለማግኘት የዛሬ ከቃናን ዩቲዩብ ቻናል ሰብስክራይብ ያድርጉ። እሺ እንኳን አደረሰክ። እንኳን አብሮ አደረሰን። ራስን አስታውቅልኝ። እሺ ስሜ ዘላለም ኪሮስ ይባላል። የምኖረው አዲስ አበባ ነው። እሺ ዘላለም ባለትዳር ነህ? አዎ ባለትዳር። ልጆች አሉ? አዎ ልጆች አሉኝ፣ 4 ልጆች። እሺ ደስ ይላል በጣም። እንዴት ነው ገናን ከነሱ ጋር የምታከብረው? ገናን ከባለቤቴና ከልጆች ጋር በአጠቃላይ ከቤተሰብ ጋር ደስ በሚል መልኩ ነው የምናከብረው። በዋዜማው ቤተክርስቲያን እንሄዳለን። በበዓላቶቹ ላይ የሚሰበኩ ስብከቶችን በማዳመጥ ዝማሬዎች እንደዚህ የመሳሰሉትን አዳምጠን ግን ወደ ቤት ነው የምንሄደው። እሺ ደስ ይላል። እና እንዴት ነው ገና ላይ በቤት ውስጥ ባይጠፋ የምትለው ነገር ቤት ውስጥ መኖር ያለበት ምንድን ነው? የገና ቀንማ በበዓሉ ዕለት ያው ከሃይማኖታዊ ስነስርዓቱ ባሻገር ደግሞ ባህላዊ የሆነው ነገር የምንመላው የምንጠጣው ነገር በቤት ውስጥ ሲኖር ያንን ከቤተሰብ ከልጆች ጋር አብረን የምንመላው የምንጠጣው ነገር ሲኖር ደስ ይላል። እሺ እና በገና ዙሪያ ትዝ የሚል በጣም ትውስታ አጋጣሚ ይኖራል? እስቲ በገናን ጊዜ ብዙ ጊዜ የማስታውሰው ያው ስጦታ መለዋወጥ ልማድ አለኝ ቤትና የአንድ በዓል ዕለት የገና ስጦታ ለመግዛት ወጥተን ከተማ ከዛ መሸ እና በአጋጣሚ የሆነ ፖስት ካርድ የሚሸጥ ልጅ አግኝተን ሌላም እቃ ነበረው ገዛን። ብዙ እቃዎች ከገዛን በኋላ ባለቤቴ ብር ልትከፍለው እያለች እንትን መጣበት የሚያባረሩት እንትኖች ደንቦች። ከዛ እሱ ወደዛ ሊሄድ ሲስጡኝ ሲል ሰጥተን የለ እንደሚሄድ አለች። ከዛ እኔ አይቻታለሁ እንዳልሰጠችው አልሰጠችው ሰጠችዋለሁ። ከዛ እሱ ተባረራል። መጨረሻ መንገድ ከጀመርን በኋላ ስታየው ብሩ ኪሷ ነው ያለው እና በጣም ያንን አልረሳውም። ሲያሳዝን። እስቲ አንድ ቀን ሜቢ አግኝተህ ትሰጠው ይሆናል። አንድ ቀን እንግዲህ እሺ ታዲያ ደግሞ ወደ መዝሙር ስንመጣ ደግሞ የገና መዝሙር የምትወደው የምታውቀዋለህ? ገና ብዙ መዝሙሮች አሉት። ተወለደ የሚለው ግን በጣም ደስ ይለኛል። ትንሽ በልልን። ድምፄ ግን አያሳስብም። ዋናው እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት። አንደኛ ቆንጆ ድምጽ እኮ ነው ያለክ፣ በጣም አንደኛ ነው። እሺ ታዲያ አሁን ሽልማት ልሸልም ነው። እጣ ይወጣል። እጣ አለ። ትመርጥና ከደረሰክ ትሸለማለህ ማለት ነው። እሺ አሁን ከዚህች ውስጥ ትመርጣለህ። ምረጥ። ክፈተውና አንብበው ያለው። ኦኬ እንዴ ደረሰ? በጣም የምወደው ዶሮ። አንደኛ እንኳን ደስ አለክ። አሁን ዶሮ እኔ ዶሮ ስለምፈራ ባልደረባዬ መታ ያቀብልሃል። እሺ ነው። በስማ አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። በተለይ በዚህ በጃንደረባው የዳውደ ርዕይ ላይ በመገኘቴ ደስ ብሎኛል በዚህ አጋጣሚ። ምክንያቱም ዲያቆን ሄኖክ ኃይሌን በጣም ነው የማመሰግነው። ትልቅ ትምህርት ነው የሚሰጠው እና ዛሬ ደግሞ ደብል ነገር ነው፣ ሽልማትም ዶሮ አግኝቻለሁ። ትልቅ ዶሮ። ትልቅ ዶሮ። ቴንክ ዩ። እኛም በጣም እናመሰግናለን። መጨረሻ ማለት የምፈልገው አብዛኞቻችን ኢትዮጵያውያን በዚህ ሰዓት ላይ ብዙ ልንማርበት ልናውቅበት የሚገባን ትምህርት እየተሰጠ ነውና
እነዛን ነገሮች ሃይማኖታችን ስርዓታችን ጠብቀን ለትውልድ የሚተላለፉ መልእክታቶችን ብንማር በተለይ ደግሞ በጃንደረባው ትውልድ የሚተላለፉት ነገሮች እጅግ ትልልቅ መልእክቶች ስለሆኑ እነዛን ነገሮች ተመልካቾች ብቻ ሳንሆን እዛ ውስጥ ገብተን የድርሻችንን የምናዋጣ ትውልዶች እንድንሆን ለኔም ለሌላውም ማስተላለፍ እፈልጋለሁ። በጣም እናመሰግናለን። እሺ ቴንክ ዩ። እንኳን አደረሰን። እንኳን አብሮ አደረሰን። ራስን አስታውቅልኝ። በእምነት ተሾመ እባላለሁ። እዚህ ያያችሁት የገና ኤግዚቢሽን ላይ በጃን ፊልም ስንወክለን ነው የተገኘነው። ኦኬ ምን ቅድም የነገርከኝ ነበረ ፊልም ሰርታችኋል፣ ሾርት ሙቪ ትንሽ እስቲ ምንድነው ርዕሱ ምናምን? ናሁ ዜና የሚል ፊልም ሰርተናል። ከናሁ ዜና ደግሞ ውጪ ደግሞ 4 የሚሆኑ ሾርት ሙቪዎችን ሰርተናል። አንድ የህፃናት አኒሜሽን ፍቅር የሚል አኒሜሽን ፊልም ሰርተናል። ኤዲቲንግ እና ቮይስ አክቲንግ ጨምረን እስኪ ካላፋት በኋላ እንለቃለን ብለን እናስባለን። እሺ ታዲያ ሁላ ነገር አላፋት ዝማሬ ላይ እንዴት ሊገኝ ቻለ? በምን ሊገኝ ቻለ? እስካሁን ከታህሳስ 16 እስከ 23 ድረስ የቆየ 7 ቀን የቆየ ኤግዚቢሽን ነበር የነበረው። በጣም ብዙ ሰዎች መጥተው የተሳተፉበት ነበር። በጣም ውብ የሆነ ኦርቶዶክሳዊት ቤተክርስቲያን እንደዚህ አይነት ኤግዚቢሽን ማዘጋጀት እንደምትችል ጭምር ያሳየንበት ኤግዚቢሽን ነበር። የመጀመሪያችን ነው። እየቆየን ስንሄድ ደግሞ ከዚህ የተሻለ አድርገን እናቀርባለን ብለን እናስባለን። እሺ ታዲያ ገና እንዴት ነው ከቤተሰቦች ጋር የምታሳልፈው? ከቤተሰቦች ጋር የምናሳልፈው ሁላችንም አሁን 3 ዓመታችን ሆኖናል። የአላፋትን ዝማሬ እያከበርን ነው። ስለዚህ የአላፋት ዝማሬያችንን አክብረን በዛው ደግሞ ወደ ቤተ መቅደስ ሄደን ማህሌቱን አክብረን ቅዳሴ ያስቀድሰን ወደ ቤት እንሄዳለን። እንደዛ ነው የምናከብረው። ቤተሰብ ተሰብሰብ ብለን ነው የምናከብረው። የህብረት በዓል ነው። ኢትዮጵያውያን በዓል ብዙዎቹ በዓሎች የህብረት በዓል ናቸው። እንደዛ ነው ሰብሰብ ብለን ነው የምናከብረው። እሺ እና ገና ላይ ባይጠፋ ከቤት ብለን የምትለው ነገር ምንድን ነው? ገና ላይ ባይጠፋ ብዬ የማስበው ያው ቤተሰቦቼ ነው። ቤተሰቦቼ ከጠፉ በዓል አይሆንም። ስለዚህ ቤተሰቦቼ ነው እንዲጠፉ የማልፈልገው ነገር። ቆንጆ መልስ። ታዲያ ገናን ከሌሎች በዓላቶች ምን ላንተ ለየት ያደርገዋል? ገናን ለየት የሚያደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ የተወለደበት በዓላችን ነው። የሁሉ ነገር መጀመሪያ፣ የበዓላቶቻችን ሁሉ መጀመሪያ ነው ገና እንደምታውቁት። ስለዚህ ለብዙ ነገሮች መጀመሪያ ስለሆነ በጣም በግሌም ደሞም ብዙ የስጦታ በዓልም ስለሆነ እንደ ኢትዮጵያውያን ስጦታ ደግሞ እንወዳለን። ስለዚህ በጣም በዛ ምክንያት ወደዋለሁ። እሺ እስቲ ከምታውቃቸው የገና መዝሙሮች የምትወደዋለህ? አዎ። እስቲ አንድ ዘምርልበት። የቤተ ክርስቲያን ዜማ ነው። እሺ ከቤተ ክርስቲያን ዜማ አማን በአማን መንክር አማን በአማን አማን በአማን መንክር መንክር ስባተ ልደቱ መንክር ስባተ ልደቱ። ይሄ በማህሌቱ የሚዘመር ዜማ ነው። በጣም ነው የምወደው። እሺ እንግዲህ አሁን እጣ ይዤ ነው የመጣሁት። እጣ ትመርጥና ከደረሰክ ሽልማት ይኖረዋል ማለት ነው። እድሌን እንሞክረዋ እንግዲህ። እሺ ይሄው ከዚህ ውስጥ ምረጥና እድልን እንየው። በጣም እንግዲህ እድሌ እንግዲህ ጥሩ መሆኑን አለመሆኑን እስኪ እናያትና እንዴ በጣም እግዚአብሔር ይስጥ። ምን ደረሰ? እስቲ ያሳየኝ። ዶሮ በጣም አንደኛ። እስቲ ዶሮውን እንስጥ አሁንና ያው በህይወት አለ ያው ይንቀሳቀሳል። አመሰግናለሁ። እስቲ መልእክት የምታስተላልፈው ካለ? መልእክት ማስተላልፈው ለሁሉም የኦርቶዶክሳዊ ምዕመን፣ ለክርስቲያኑ ምዕመን በሙሉ፣ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች፣ ለሁሉም ክርስቲያኖች በሙሉ እንኳን ለገና በዓል በሰላም አደረሳችሁ። የሰላም፣ የጤና፣ የፍቅር፣ የመተሳሰብ በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ። በጣም እናመሰግናለን። እኛም በጣም እናመሰግናለን። መልካም ቀን። እንኳን አደረሰሽ። እንኳን አብሮ አደረሰን። ራስሽን እስቲ አስታውቂልኝ። እሺ ኢየሩሳሌም ተሾመ እባላለሁ። የኢትዮጵያ ጃንደረባ ትውልድ አባል ነኝ። ደስ ይላል በጣም። እንዴት ነው ታዲያ ባዛሩ? እንዴት እየሄደ ነው? በጣም ቆንጆ ነው፣ እግዚአብሔር ይመስገን። እንደጠበቅነው አግኝተነዋል። አንደኛ አሪፍ ነው በጣም። ስለ ገና ደግሞ ስመጣ እንዴት ነው ባለትዳር ነሽ? ልጆች አሉሽ? አይ ከቤተሰቦቼ ጋር ነው የምኖረው። አይደለሁም። እሺ በዓልን ታዲያ እንዴት ነው የምታሳልፊው ከቤተሰቦች? በፊት ከቤተሰቦቼ ጋር ተሰብስበን ነበር። አሁን ደግሞ አላፋት ከመጣ በኋላ ይሄ 3ኛ ዓመቱ ነው። ከመዝሙር ከዘመርን በኋላ ማህሌት እንቆማለን። ከቅዳሴ በኋላ ከቤተሰቦቼ ጋር ተሰብስቤ አከብራለሁ። እሺ በጣም ደስ ይላል። እንዴት ነው ታዲያ ቤትሽ ውስጥ ለገና በዓል ባይጠፋ የምትይው ነገር ምንድን ነው? ምግብ ነው። ምንም ነገር አይሆን በዓል ላይ መገኘት አለበት። ምንም ሊሆን ይችላል። ዶሮ ወጥ ጾሜ ስለሆነ ዶሮ ወጥ መገኘት አለበት። ግዴታ ነው፣ ዶሮ መኖር አለበት። እስቲ በኋላ እድል ሊኖርሽ ይችላል ዶሮ ለመሸለም።
እሺ እንቀጥልና ወቀደ ሽልማት አለው። እሺ ቀጣዩ ጥያቄ ደግሞ የገና በዓልን ከሌሎች በዓሎች ምንድን ነው ለየት የሚያደርገው? የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ስለሆነ ያው ድህነታችን ደግሞ የሚጀምረው እሱ ተወልዶ ስለሆነ ያው ለየት ያለ ትልቅ በዓል ነው። እሺ ታዲያ አንቺ አጋጣሚ ያለሽ ደስ የሚል ገጠመኝ በዓል ላይ ገና ላይ ባለፈው? አይ ለየት ያለ አጋጣሚ እንኳን የለኝም፣ ግን ያው በደስታ ከቤተሰቦቼ ጋር ማከብረው በዓል ስለሆነ ሲመጣ ሁሉ ጊዜ ደስ ይለኛል። በተለይ ደግሞ አላፋት ከተጀመረ በኋላ በጣም በደስታ ማከብረውና በጉጉት የምጠብቀው በዓል ነው። እሺ እስቲ የገና መዝሙር የምትወጁ አለ? ልዘምረው? ደስ ይለኛል። በዜማ ቤዛ ኩሉ ዓለም ዮም ተወልደ የሚለውን መዝሙር ወደዋለሁ። ዘምሪልኝ። ሳይዘምሩ ማያቻል ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ። ደስ ይል ድምጽሽ ደስ ይላል በጣም። እስቲ አሁን ደግሞ ወደ ጣችን እሺ እንግባና እኔ እድልሽን እናያለን። ከደረሰሽ ትሰለሚያለሽ። እሺ እስቲ እኔ ምረጪ ከዚህ እስቲ ከሶስቱ ምን ይደርስ ምን ላድርገው? እሺ እንደተመኘሽ በእውነት ዶሮ ወጥ እንዲቀር አልፈልግም። ምኞቴን ሰማኝ። ይመስገነው። እንግዲህ እንኳን ደስ አለሽ። አመሰግናለሁ። ተላልፊ መልእክት ካለ እስቲ ለመላው የክርስትና እምነት ተከታዮች እንዲሁም ለቤተሰቦቼ፣ ለጓደኞቼ፣ ለኢትዮጵያ ጀንደረባ ትውልድ በሙሉ መልካም በዓል እላለሁኝ። ግን ነገር ፈራዋለሁ ስበላው ነው ደስ የሚለኝ በነገራችን ላይ። በጣም እናመሰግናለን። ላንቺ መልካም በዓል። ሰላም እንኳን አደረሰ። እንኳን አብሮ አደረሰን። ራስሽን አስታውቂልኝ። እኔ ቤተልሔም ጥላሁን እባላለሁኝ። እንዴት ነው እስቲ በዓል እንድታሳልፊ ገናን በዋነኝነት? የበፊቱን ገና ማሳልፈው ያው ቤት ውስጥ በመንጎዳጎድ ግን ጥሩ ጊዜ፣ በጣም ጥሩ ጊዜ ፋሚሊ፣ በጣም ፍቅር ያለው ቤተሰብ ውስጥ ነው ያለሁት። በጣም በጥሩ እናሳልፍ ነበረ አሁንም ድረስ ማለት ነው። ይሄ ደግሞ ኢትዮጵያዊ ጃንደረባ ከመጣ በኋላ ደግሞ የበለጠ በደስታ በቃ ምንም መግለጽ ማልችለው ቃላት። ልጆቼ እዚህ አገልጋይ ናቸው። ትልቋ ልጄ ጃን ፊልምስ ላይ አገልጋይ ናት። ሁለቱ ልጆቼ ጃና ግናጤዎስ የሚባል ላይ አገልጋይ ናቸው። በደስታ ነው ምሸኛቸው፣ በደስታ ነው መቀበላቸው። ሁሉ ነገር ወደ እግዚአብሔር ቤት ተጠጉልኝ ብዬ እግዚአብሔርን ሁሌ ለኔ የሰጠውን ለማሰጠል አለ ሁል ጊዜ እና ደስተኛ ነኝ በጣም። በጣም አንደኛ ታዲያ የገና በዓል ላይ ከቤት አይጥፋ የምትዩ ነገር ምንድን ነው? ከቤት ውስጥ ከቤት አይጥፋ የምለው ምግብ ነው። ሌላ ምን አለ? ምን ምግብ? ያው ስጋ በጣም ወዳጅ ነኝ። ስጋ ወዳለሁ እና ስጋ በጣም ወዳለሁ። ስጋ ባይጠፋ ደስ ይለኛል በምንም መልኩ፣ በበግም ይሁን በበሬም ይሁን በዶሮም ይሁን ስጋ ሲኖር ደስ ይለኛል። ከዛ ስጦታ እንሰጣጣለን። ፋሚሊ ማታ ላይ ይሰበሰባል። እናቴ ቤት ብዙ ነን እና ብዙ ታሪክ አለን። ደስ የሚል ነገር ደስ ይላል። እና የገናው መዝሙሮች ታውቂያለሽ? የምትወጂው አለ? አዎ የምወደው አለ። በዚህ አላፋት ላይ የተዘመረው እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት የሚለውን በበለጠ ወደዋለሁ። ደስ ይላል። ድምጽሽም ደስ ይላል። እስቲ አሁን ደግሞ እጣ ይዤ መጥቻለሁና እጣውን አውጥተሽ ከደረሰሽ ሽልማት አለሽ የበገና ስም። እስቲ እኔ ምን ስጋ ካልሆነ ጣላሻል። እስቲ እናያለን። ቆይ ግን ምርጫ ልስጥሽ አንድ። እቺ አሁን ብዙ ነገር ሸልመናል፣ ያው ዶሮንም ምኑንም ሸልመናል እና ምስጋናም ብቻ ግን አለ። አንቺ መጨረሻው ነው የቀረሽ አንድ ናት። ይሄንን ብትወስድ ይሻልሻል ወይስ 500 ብር ብሰጥሽ? ኧረ እኔ ይሄን ወስዳለሁ። ይሄ ይሻላል? እርግጠኛ ነሽ? እርግጠኛ ነኝ። እሺ አውጭ። ምስጋና ቢሆን ግን አያገባኝም። እኔ ደስ ብሎኝ ምስጋና ማን ዶሮና 12 እንቆላል እንዳንቺ ያገኘ። አመሰግናለሁ። እግዚአብሔር ይስጥልኝ። ያው እዚህ ጋር ትቀበያለሽ። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ማስተላለፍ የምፈልጊው መልእክት፣ የበዓል ምኞት? ለመላው ኢትዮጵያውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል አደረሳችሁ። አገራችንን ኢትዮጵያን ከሁሉ በፊት ሰላሟን፣
ፍቅሯን አንድነቷን እንዲመልስ የሁሌም ጸሎቴ ነው። ሁላችሁም ተባረኩልኝ። ኢትዮጵያዊ ጃንደረባን የምታገለግሉ በሙሉ ልጆቼ ናችሁ የምትሆኑት። እግዚአብሔር ይባርካችሁ። ያው ነው። አሜን። በጣም እናመሰግናለን። መልካም በዓል። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ቴንክ ዩ በጣም እሺ ለመላው ክርስቲያኖች በሙሉ እንኳን ለብርሃነ ልደቱ አደረሳችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት መላእክትና ሰው በጋራ ስለ ሰላም የዘመሩበት ትልቅ የበረከት በዓል ነው። እግዚአብሔር አምላካችን ለሀገራችን ለቤተክርስቲያናችን ሰላም የሚወርድበት በዓል ያድርግልን። እንኳን አደረሳችሁ።